በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወረቡዕ ለወርኃ ታኅሣሥ በዛቲ ዕለት ኮነ ሰማዕተ ቅዱስ ስምዖን ዘእምሀገረ መኑፍ በመዋዕሊሁ ለተንባላት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 14 በዚች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋራ ተከራከረና ቅዱስ ስምዖን ረትቶ አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሄዶ ይህ ስምዖን የእስላሞችን ሃይማኖት ያቃላል ብሎ ወነጀለው። ስለዚህም ይዘው በጽኑ ሥቃይ ያሰቃዩት። ከዚህም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለስምዖን ምቱረ ክሳድ በሰይፍ ወለስምዖን ቢጹ ዘሀገረ መኑፍ ብሖር ወሚናስ ዘገነተ ወንጌል አይዋፍ ጽሩን በአይዳ ወህዝሉን በክንፍ ከመታድኡን እምቀልቀል ወጸድፍ። በዚችም ቀን ቅዱሳን አባ ብሖርና አረጋዊ ሚናስ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን። በዚችም ቀን የቅዱሳን መርምህናምና እህቱ ሳራ 40 አገልጋዮችን በሰማዕትነት አረፉ። የዚህም ቅዱስ አባቱ የአትወር ንጉሥ የተቀረጹ ስማቸው ቢኤል አጵሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምህናም ወደ ዱር ሄዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሄዶ አራዊትን ለማደን ወደ በረሃ እሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይ በረከትን ያሳድር አለችው። ከዚህ በኋላ ከ40 ፈረሰኞች አገልጋዮች ጋር ወጥቶ ሄደ። መቅሉብ ወደሚባል ተራራም ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምህናም ሆይ ተነስተ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራ ውጣ አለው። በነጋም ጊዜ ወደ ተራራ ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርምህናምን ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መርምህናምም ከአባቴ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑን መከራ ተቀብሎ መሞቱን በመነሳቱን ወደ ሰማይ ማረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋም ለኃጢአተኞችም ቅጣት እንዳለ ሁሉ አስተማረው። መርምህናምም ከራሷ እስከ እግሯ ለምጽ የያዛት እህት አለችኝ። የአምላክህን ስም ጠርተ በጸሎት ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁ፣ ና በአንድነት እንውረድ አለው። ከተራራውን በወረዱ ጊዜ አባ ማቴዎስን በመንገድ ትቶ ቅዱስ መርምህናም ወደ እናቱ ሂዶ ሁሉን ነገራት። እህቱን በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያን ጊዜ ውሃ መንጭቶ እንደ ባሕር ሆነ። ወደ ባህሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስም አጠመቃቸው። አሽከሮቹንም 40 ሰዎችንም ሥጋውንና ደሙን አቀበላቸው። ወዲያውኑ ሳራ ከለምጿ ነጻች። ከዚህ በኋላ አባ ማቴዎስ ስለ ከበረ ስሙ በላያቸው የሚመጣውን መከራ በሚቀበሉ ጊዜ ክብር ይግባውና ጌታችን ክርስቶስን በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለየና በፍቅር አንድነት አሰነበታቸው። ቅዱስ መርምህናምም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩት አዘዘ። ቅዱስ መርምህናም ግን ከእህቱና ከሰራዊቱ ጋር ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱን በሰማ ጊዜ ከልብሰ መንግሥትና ከዘውድ ጋር መኳንንቱን የመንግሥቱንም ስልጣን ተረከብ ብሎሃል እንዲሉት ላካቸው። እሱ ግን በቁጣ ተመለከታቸውና የክብር ይግባውና የጌታዬ ኢየሱስ ክርስቶስን ፈጽሞ የማይጠፋ መንግሥት እሻለሁ አላቸው። የአቶር ንጉሥ አባቱን በዚያ ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮችን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ።
ቅዱስ መርምህናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትህን ሰማው፣ ልብህም የወደደውን ሰጠው የሚል ቃል ከሰማይ መጣ። ከዚህ በኋላ የቅዱሳኑን ራሶቻቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውንም ያቃጥሉት ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውንም ንውፅ ውስጥ ሆነ፣ ፀሐይም ጨለመ፣ ወታደሮችም ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው፣ እንደ ሪያም ጮኸ። የቅዱስ መርምህናምም እናት አይታ ወደ አባ ማቴዎስ ልካ አስመጣችውና የንጉሱን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በሪያም ሳል ከእርሱ ወጣ። በዚያን ጊዜ ንጉሱ ክብር ይግባውና በጌታችን ክርስቶስ ስም አመነ። ከቤተሰቦቹና በሚገዛው አገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚህ በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምህናምም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚያን 40 ሰማዕታት አጥንቶቻቸውንም ሰብስባ በእያንዳንዱ ሳጥን ጨመረቻቸው። ለልጆቿም ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በሰራችው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑት ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለመርምህና እንተ ኤለ በድወ ሃይማኖተ ክርስቶስ ይህስስ በአምሳለ ይፈቅድ ንኤወ ነጺሮሙ ደሞ በእንተ ሃይማኖት ክእወ ከመሃራውያ ንጉሥ ነቀወ ወፀሐይኒ ብርሃኖ አጸወ። በዚህች ዕለት ዳግመኛ ከቅዱስ መርምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17,000 ሰማዕታት መታሰቢያቸው ነው። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፈንታ ነገሰ። ግን እናቱ ስለ እርሱ ሹሞችን ታዛቸዋለች፣ እነርሱም ይታዘዙላት ነበር። ከለዳዊ ንጉሥም ይህን በሰማ ጊዜ የአቶርን መንግስት ለመውሰድ ስለዚህ ሰራዊቱን ሰብስበው ለመዋጋት መጣ። የሰናክሬምም አሽከሮችና መቃብሩን ጠባቂዎች የሆኑ የቅዱስ መርምህናምም አሽከሮች ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፈው ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደለው። ከዚህ በኋላ የአቶር አገር ሰዎች ተገዙለት፣ በላያቸውም ነግሶ መንግስትን ያዘ። ከጥቂት ቀኖችም በኋላ የአቶር አገር ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸውን ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናምና የአባቱ አገልጋዮች መጥተው እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጥ ክርስቲያኖች ነን። ጌታችን ያስተማረንን ሃይማኖታችንን አንክድም። በእኛ ላይ የፈለግከውን አድርግ አሉት። በዚያም ጊዜ ተቆጣ፣ ይገድሏቸውም ዘንድ አዘዘ። ቁጥራቸውም 170,000 ሆነ። እነርሱም የቅዱስ መርምህናም ማኅበር ተብለው ተጠሩ። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን። በዚችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመን ብዙዎች አስደናቂዎች ታምራት ተደረጉ። እነሆ አንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች በደጃፏም የደረቀች የወይራ እንጨት እንዳለች በእመቤታችንም በበዓሏ ቀን እንደምትለመልም እንደምታብብና ብዙ እንደምታፈራ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞውም እንደምትሆን ሰማ። ስለዚህም ይህን ታምር ይገልጥለት ዘንድ ወደ እግዚአብሔር ለመነ። በዚያችን በእመቤታችን በዓል ዕለት ከእግዚአብሔር የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ይህችንም እንጨት ደረቅ ሆና አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬንም አፈራች። ከበዓሉ ፍጻሜ በኋላ ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱም ተጠራጠሩ። ከጥቂት ቀኖችም በኋላ ከዚያች እንዱልስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀ። እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች በእመቤታችንም የበዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን?
አሉት። ያም መኮንን እንዲህ ብሎ መለሰ። አባቴ ሆይ እውነት ነው፣ እኔ በዚያ ነበርኩ። በእመቤታችን ቅድስት ድንግል ማርያም በዓል ቀን በፊቴ ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣች ጊዜ ያች እንጨት ለመለመች፣ አበባ፣ መጠን የሌለው ብዙ ፍሬን አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉንም አከባበር ስራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ ወጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በየጥቂቱ ይወስዳሉ። ከዚህ በኋላ ተደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ቅድስት ድንግል ማርያም አመሰግኑት። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሂዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው። እኔ እጅ መንሻህን በየዓመቱ ብዙ ወርቅ እልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደ ሰውየው ንጉሡም ሊቀ ጳጳሱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደዚህ ሰውየው ሳይቀርብ ይህ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩ አድርግ አለው። እርሱም ፈቃድ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘውን ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛውም ከቆሪል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሪል ተነሳ። ብዙ ወርቅንም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳልሃክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስን ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊ ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለገብረ ክርስቶስ በቀባ ክህነት ዘተሃትመ አበድኩማን ይኩን መዝገመ ወዘማስባን ቃውመ ከመርእየ ይቤ በቤተ ማርያም መድመመ ይውስ እጸ ዘይት እስከ ይፈሪ ጥዑመ ለለበዓላ ሰሪኦ የብስ ዳግመ። በዚህችም ቀን የሀገረ እስና ኤጲስቆጶስ አባ አሞኒዮስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን ከአባ አሞኒዮስ ዘንድ ተሰብስበው ሃይማኖትን ትምህርትን ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዮስም ግን ወሰደው፣ ለጣዖትም እንዲሰግድ ብዙ አግባባው። አባ አሞኒዮስም ለፈጣሪ እግዚአብሔር ተሰግድ ዘንድ እርሱንም ብቻውን ታመልክ ዘንድ ተጽፏልና ከንቱ የሆነ የእንቆቅልሽ ጨዋታን ብላሽ የሆነ ነገራችሁንም መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፈራሽ በሆነ የጣዖት ቤታችሁ መመላለስንም የከረፋ የሸተተ ማዕጠንታችሁንም መሠዊያችሁንም አልይዝም አለው። መኮንኑ አርያኖስም የዚህን አባት ልብ ፈጽሞ እንደማይበገር ባየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኒዮስም እስከሚጸልይ ጥቂት ይጠብቁት ዘንድ ወታደሮቹን ለመናቸው። እጆቹና እግሮቹም እንደታሰሩ መቆመ። የወንጌልንም ጸሎት ጸለየና ሀገሩን ሕዝቡንም በክርስቶስ የሚታመኑትን ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነትም እንደሚሞት ስለ እርሱ ትንቢት ተናገረ። ደግሞም ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወሩትና የአማራ ተጋድሎውን ፈጸመ። ከዚህ በኋላ እሳቱ በጠፋ ጊዜ ከእሳት ቃጠሎ የነካው ሳይኖር ንጹሕ ሆኖ ስጋውን አገኙት። በአማሩ ልብሶቹም ገነዘው በእንጽና ከተማ በስተምዕራብ የንጉሥ በጥሊሞስ ልጅ ንጉሥ በንጽና ከተማ በስተምዕራብ የንጉሥ በጥሊሞስ ልጅ ንግሥት አክላውጥርም ከእሳት ቃጥሎ የነካው ሳይኖር ንጹሕ ሆኖ ስጋውን አገኙት። በአማሩ ልብሶችም ገነዘው በንጽና ከተማ በስተምዕራብ የንጉሥ በጥሊሞስ ልጅ ንግሥት አክላወጥራ ባሰራችው ግንብ ውስጥ ቀበሩት። ከስጋውም ታላላቆች አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን።
በዚህችም ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጅ ስሟ ነሳሂት የተባለች አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለሁ የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድኩ። ያረጀ አጽፍ የለበሰን ፊቱንም የተሸፋፈነ ሰው አየሁ። ከወዴት መጣህ? ወዴትስ ትሄዳለህ? አልሁት። ከአባ መቃርዮስ ገዳም መጣሁ። በዚህች ሌሊት ከዚህ ገዳም አድሬ ቁርባንን መቀበል እሻለሁ አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኝ አልከፍትልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴንም ለሚያይ የከፋች ስራዬ ትታየዋለችና አለኝ። በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈትኩለትና ወደ ማደሪያዬ አስገባሁት። መብልንም አመጣሁለት። እርሱም ከነገ ከቁርባን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህ በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያም ያሉ መነኮሳትም እስካደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምን ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልንለምነው ቀርበን እርሱም አባቶቼ ሆይ በበደሌ ብዛት ፊቴን ያጨለምኩ ስለሆነ ስለ እናንተ እንዴት እጸልያለሁ አለን። ቁርባንንም በምናሳርግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትንም የመልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛም ጊዜ በመሠዊያው ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። ከፊቱም ብርሃን ገናንነት የተነሳ ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገሥታት ልጆች ወገን እንደሆነ ተጠራጠርን። መብልንም ባቀረብንለት ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስታብያቸው እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገሥታት ልጆች ወገንም እንደሆነ ተጠራጠርን። መብልንም ባቀረብንለት ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበር። እርሱም አባቴ ያዕቆብ ሆይ ይህች ከነገሥታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳትታወቅ ፊቷን ከሰው ትሰውራለች አለኝ። ከዚህ በኋላ ስራዋን ከኔ ሳትሰውር እንድትነግረኝ በክርስቶስም አምላት ዘንድ ወደ እርሷ ሄድሁ። ግን አላገኘኋትም። ከአምስት ወርም በኋላ ከንጉሡ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱ ቤተሰቦቿ ከተኙ በኋላ በሌሊት እንደወጣች እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋን ነገሩን። ከዚህም በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለወለተ ንጉሥ ነሳይት ስማ ከዊና ግህስተ ምና አቡሃ ወእማ እንበለት ታጠይቅ ገጻ በመካነ ጸልመት ከዊማ እንዘታ ደምስ መዝሙራ ከመድምፀ መልአክ ዘራማ ገድላ ፈጸመት ወሰለጠት ጻማ። በዚችም ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያረቅ ዘንድ ወደ ዓለም የመጣ ብርሃንን እንደመሆኑ ስለ እርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለብርሃን በበረ ጽልመት ዘጸደለ ሙቋነ ይፍታ ወይኪድ ሲኦለ እግዚአብሔር አቡሁ እንዘይተአጣ ቃለ አመቀዳሚ ኩነኔው በከመይቤ ብሂለ ብርሃነ መለኮት መጻ ወለብሰ አባለ ሰላም ለብርሃን እምቅድመ ዓለም ዘታውከ ዘውእቱ ቃል ሕያው አመበስጋ ተሰረቀ ሙሴ በደብር እስከ ደንገጸ ወድቀ ወኤልያስኒ ፈሪሆ ዘርህቀ